በሐሙድ ካስት በዚህ ኤፒሶድ ከኛ ጋር ሲቆይ የመደመር መጽሐፍ ከአሜሪካ ወደ ኢትዮጵያ የተላከው መጽሐፍ የተላከው ለምንድን ነው? ለእዝን። ግን ደግሞ አዲስ አይደለም አልኩት። በመጽሐፉ ላይ አታንብቡ የሚል የአደባባይ ዘመቻ ተጀምሯል። ይህንን የምድራችንን አዲስ ትግል አስብበትና ተደዋውለን እንጨዋወታለን የሚል መልእክት ላኩለት። ምን እንዳለኝ ታውቃለች? እሺ እኔ ምንም አልሰማውም፣ ካለ ግን ጥሩ ዘመቻ ይመስለኛል አለ። ሰው አንብብ ተብሎ ስላላነበበ አታንብብ ስትለው ወደ ንባብ ሊመጣ ይችላል አለ። ካርዴነት በራሱ እኮ ተተኳር ነው። በጣም ተገቢ ስራ ነው። ባይዘው ሀገር ያለ ካርዴ አይቀጥልም፣ ፖለቲካ ያለ ካርዴ አይቀጥልም። የኛ ጸብ እንደውም ካርዴዎቹን ትክክለኛ የብልጽግና የመደመር ካርዴ ሆኑ ነው። ሌላው ያለቃን ሶስቱን መጽሐፎች እያንዳንዳቸውን 10 ነበር የገዛሁት። ምክንያቴ ደግሞ የሽያጩ ገቢ የሚውልበትን የትምህርት ቤት ማሰሪያ መደገፍ ብቻ ነበር። አፍ ደርቆ አፍ ተርቦ በአፍ መፍቻው መባላት ብዬ ጥያቄ ምልክት አድርጌ ፈገግ ብዬ ላኩለት። አንተ ሰውየው ነው አለኝ። ለመድፈር ክፉ ነው። እባብ እንዳይተነፍስ ከፍታውን ጨምርበት ምናምን ብሎ ተረት ነግሮን ቲን ወደ ኪነት ልደቱንም ወደ ልቦለድ ጸሐፊነት ወሰዳቸው። አንተ የኢትዮጵያ ፖለቲካ መሪዎች እኮ አደባባይ ወጥተው አለኝ የአብይን መጽሐፍ እኮ አላነብም ብለው አደባባይ ላይ በኩራት የሚያወሩ ናቸው። እኔ እኮ ላይን ባይላይን እያስተመርኩ ያነበብኩት አለኝ። ይህ እኮ ተራ አንባቢ ፖለቲካ ህልምም ፍላጎትም የሌለው ሰው እኮ ነው። ሀገሩን ማወቅ የሚፈልግ አንድ ታጋይ እኮ የአብይን መጽሐፍ አላነብም ብሎ በኩራት ካወራ መደንገጥ ነው ያለብህ። ፖለቲከኛ ሆኜም አላቅም፣ ታውቃላችኋል። የትኛውን ፖለቲከኛ ፓርቲ አባል ሆኜ አላቅም፣ አባልም አይደለም። የስርዓቱ ውጤታማ የሆኑ ቴክኖሎጂዎችን ማሰስ እነኛ ጋር ትኩረት የሚያደርጉት እነኛ መረጃዎች ያፈላልጋሉ። ሴቶቻችንን በምናይበት ጊዜ መደመር፣ የባለቤትነት ስሜትና ታማኝነት የሚሉ በሴትነት የያዝናቸው ነገሮች አሉ። የሲነርጂ የምንለው መደመር በጣም እዚህ ቤት የተሰሩ ስራዎችን ወይ በተግባር በኋላ ስዞር የምናያቸው ነገሮች አሉ። በመደመር በጣም ነው የምናምነው። በጣም ፋን ነኝ ብያቸዋለሁ። የመደመርም ሆነ የብልጽግና ኮንሰፕቱም አይዲያው ነው። በሰላም ሀገር አሜሪካን ሀገር የሚኖር በጣም ቆንጆ ቤት ያለው ቆንጆ ሳሎን ያለው ሰው ጋሻ ይሰቅላል ወይ ጦር። አሁን የኢትዮጵያ አንዱ መነሻ በመጽሐፍ በእውቀት በብዕር ሆኗልና ከዚህ ወንድማችን አብዛኛው ዲያስፖራ ሊማር የሚገባው አዲሱ ትውልድ የሚፈልገው መጽሐፍ ነው። ብረት አንፈልግ ሙድካስት ነው እንደ ሙዳችን የምናወራው አይደል? እንደሞ የምናወራው እንደ ሙዳችን የምናወራው እንደ ዘመኑ እንደ ጊዜው የምናወራው ደማቅ ነበር። ቦልድ የሆኑት ነው። ከድህነቱ የከፋው ድህነት ሀብታችን አለማወቅ የምንለው በተለይ የሚዲያ ጉዳዮቻችን እዚህ ሀገር ያለው ፖለቲካ ሚዲያ ላይ የሚካሄድ ነው። በተለይ ደግሞ አሁን የምንገናኝበት ይሄ ዲጂታል ሚዲያው ላይ ያለ ጦርነት ነው። ለምን ተገናኘን ብሎ መጠየቅ ማለት ምድር ላይ አለ ለሚባል ጠንቋይም ከባድ ቀሽም ጥያቄ ሊሆን ስለሚችል አዲሴ ለምሳሌ እዛ ያለውን እሽጎቹን አንጣልኝ እዚህ መጽሐፎቹን እንዳለ ያመጣ ሆኖ አለፈው ነው። ስለዚህ አሁን ለምሳሌ አዲሴ የታሸጉትን መጽሐፎቹን እያመጣልኝ ነው፣ እያያችሁ ነው። ችግር የለም እዚሁ አድርገው። የተከፈቱ ከላይ ያሉ ለካ ምን መጽሐፍ ሊሆን ይችላል ገምቱ። አልላችሁም፣ ብታዩትም ግን ችግር የለውም፣ ስራችንን አያበላሸውም። እና ትላንት ቤኪ ምን አልሽኝ ደውለሽ ማሚ መደመር መንግስት ግን እንዳላውቀ ነበር ውስጥ ኦኬ ኮምፒውተር ታስተካክል ውስጥ ገቡ አይተው ነው ምን እንደሆነ ግን አልገመትክም። ስለዚህ ወደ ቀጣዩ ጥያቄና ጠየቀኝ ማታና ማሚ መደመር መንግስትን ላንብብ አለኝ። አይ ጠዋት ትወስዳለህ አልኩት። አሁን እንደምንገናኝ ስለማቅ ነው። እና ግን ጥሩ ነው፣ ችግር የለም። ኬት የመጣ ይመስላችኋለሽ? ለምሳሌ መደመር መንግስት ነው አለ 1 2 3 4 10 መጽሐፍ ይታያል እዚህ እና ኬት የመጣ ይመስላችኋል? እስኪ በነፃነት እስኪ ንገሩኝ። እንሾ ኬት የመጣ ይመስላል? 10 መጽሐፍ ነው እኔ ገዝቼ ለምን ገዛሁት? ለእናንተ እሺ። አዲሴ ላይ ያመለከተው ምክንያቱም አዲሴ ሌላ ሰው አልነገርክብኝም አይደል? አዲሴ ለማንም ካልነገረብኝ አዲሴ የማያውቀው ነገር አለ። በእርግጥ ሄዶ ይዘህ አምጣ ግዛ አልኩት እንጂ የማያውቀው ጉዳይ አለ። ሪቾ ኬት የመጡ ይመስልሻል?
ከየት የመጡ እኔ ገዝቼው ከኪሴ ማለት ነው። አብዱሻ ከየት የመጡ ይመስላል? አንተ አይታችሁ ያልስገባል ባለፈው እኔ ቢሮ ምን መሰለህ ገና ገዝቼው ለእናንተ ቤቲሻ ገዝቼው ለእናንተ ብዬ ከኪሴ ወጥቼ ወንዴ ከየት የመጣ ይመስላል? ከጠቅላይ ሚኒስትሩ ቢሮ ጠቅላይ ሚኒስትሩ ሰጥተውኝ ማለት ምን ብለው ማለት ነው ለእናንተ ብለዋል። 10 ይገባዋል ብለው ሰጥተውኝ ማለት ነው። አሪፍ ግምት ነው። እሺ ቤኪን አልጠየቅኩም አይደል? ቤኪ ከየት የመጣ ይመስላል? ምርቃቱ ከመጽሐፍ ምርቃቱ ላይ ከዛው ገዝቼ ነበርኩ እንዴ? ምርቃቱ ላይ ነበርኩኝ እንዴ? ጥሩ እቺ ሌላ ጥሩ አንግል መጣች ደግሞ አያችኋል። ፐርሰፕሽን አለ። ከዛ ኢቨን አይናችሁን ሁሉ እስኪትበረበር ድረስ ያለው መስሎታል ቤኪ። እንዲሁም ቤኪ ዛሬ እዚህ ጋር ቢሆን የስቶሪው አካል ይሆን ነበረ። ኤኒዌይስ በኋላ እናየዋለን። እና ቤኪ ደግሞ ደስ ይላል ነበር ካለ ነበርኩ እንዴ? አልነበርኩም ቦታው ላይ። ለማንኛውም ቀንሾ ገዝቼ ለእናንተ ከዚህ በፊት ገዝቼ አውቃለሁ። አሁን እንደዛ አድርጌ ይህ ግን ከዛ በላይ ስቶሪም ስላለው ነው። አቤን እንዴት ነሽ? ምን አይነት ግምት ነው አንቺ? እኔው ገዝቼ ለእናንተ ልሰጣችሁ። ኤኒዌይስ ጥሩ ነው። ያው ሀገሩም አስቸጋሪ ስለሆነ እንጂ ያው የምወደው ሀገሩ በጣም አደገኛ ሀገር ነው እና ዛሬ ይህን ስቶሪ ስለምወደው ሪያሊቲን ያልኳችሁ ለዛ ነው። እና ኢቨን ካሜራ እነዚህ ለምን እንደማይዛችሁ ታውቃላችኋል? የሀገር አደገኛ ስለሆነ ከማሜ ጋር መፈረጃችሁ። ከዛ ወንዴ ቅድም ያለው ከፒኤም ኦፊስ ከጠቅላይ ሚኒስትሩ ቢሮ ተልኮል ነው የሚሆነው ብለዋል። ቤኪ ደግሞ አይኑን እስኪጠራጠር ድረስ ምርቃቱ ላይ ነበር ካለኝ እና ብዙ አክቹዋሊ መደመር ሲባል ያው ነንሾ ታውቃላችኋል። ባለፈው እዛ የሰራ ነው ስራ እንዳልኳችሁ የፓርቲ አባል ሳንሆን ያገኘነውን እድል አመስግነናል። በጣም ጎልደን አይዲያ ብዬ ከማነሳው አንዱ ፖለቲከኛ ሆኜም አላቅም ታውቃላችኋል። የትኛውን ፖለቲከኛ ፓርቲ አባል ሆኜ አላቅም፣ አባልም አይደለም። የስርዓቱ የብልጽግና ምስረታ ትልቁ የዚህ ሀገር ጎልደን ስኬት እንደሆነ አስባለሁ። ውህደቱም ፓርቲውም ራሱ መደመር ጎልደን አይዲያ እንደሆነ አምናለሁ። ብዙ እዚህ ላይ እናወራለን። ምን ማለት ነው መደመር ለእኔ ከተጻፉትም አቅልዬ በሚታዩ ማስረጃዎችም ልናወራው እንችላል። እና የፊት ለፊታችሁ የምታዩ ሰውዬ ምናልባት እና አብዱሻ ቀንጭበው ሊያሳዩዎች ይችላሉ። እነ መደመር መጽሐፍ ሳይሆኑ የሀገሪቱ እንደዚህ መመሪያ ሳይሆኑ አደባባይ ላይ ሳሰሟቸው 1000 ቪዲዮ ልታሳዩቸው ትችላላችሁ ለተመልካቾቻችን። እሱ ግን አይደለም ቁም ነገሩ። እኔ መደመርን ሳወራ ቀንጭበው አብዱሻ ልታሳያቸው ትችላል። ያቺ ማሜ ትንሿ ማሜ ያችን ቀይ ሸሚዝ አድርጎ እንደምታዩት እጀ ጉርዷ ሸሚዝ አድርጎ ይወሰናል። ሌት ካሜራ አድቫንቴጅ ይባላሉ። ውጤታማ የሆኑ ቴክኖሎጂዎችን ማሰስ እነኛ ሀገራት ትኩረት የሚያደርጉት እነኛ መረጃዎች ያፈላልጋሉ። ካፈላለጉ በኋላ የትኛው መረጃ ለእኛ ይሆናል በሚል ይለያሉ። ከለዩ በኋላ ደግሞ ወደ ሀገር ውስጥ ማስገባትና የተሻለውን ይጠቅመናል የሚለውን የማላመድ ስራ ላይ ያተኩራሉ። ስለዚህ ሌት ካሜራ አድቫንቴጅ ተብለው ይለያሉ ማለት ነው። የሳይንስና ቴክኖሎጂ መረጃዎችን መሰብሰብ በማድረግ በማጫወት በመንተን በማሰራጨት የሀገሪቱን ቴክኖሎጂ ሽግግር የማፋጠን ተልዕኮ ይዞ በሚኒስትሮች ምክር ቤት ደንብ ቁጥር 257/2004 ተቋቋመ ማለት ነው። ማዕከሉ ህጋዊ ማንዴት ያገኘው በዚህ ጊዜ ቢሆንም ወደ ስራ የገባው መቼ ነው የሚለው በሂደት የምናየው። የተቋቋመው ግን በዚህ ጊዜ ነበር ማለት ነው 2004 ላይ። እንግዲህ ስትራቴጂ መሰረቶቻችንን ስናይ እንደ ራዕይ ይዘን የተነሳው ነገር በ2015 ዓ.ም የኢንፎርሜሽን ማህበረሰብ መፍጠር የሚያስችል የሳይንስና ቴክኖሎጂ ልቀት ማዕከል ተገንብቶ ማየት የሚል ነው። እንደ ራዕይ ይዘን የተነሳ ነው። ተልዕኳችን ያው ቴክኖሎጂን ለሀገር እድገት ለመጠቀም በሚደረገው ጥረት ዘላቂ የኢንፎርሜሽን የተመረጡ ቅድም ያላቸውን የእነኛ የመረጃ ምንጮች በመሆን አማራጭ ሆነን መቀጠል የሚል ተልዕኮ ይዘን የምንንቀሳቀሰው ማለት ነው። እሴቶቻችንን በምናይበት ጊዜ መደመር፣ የባለቤትነት ስሜትና ታማኝነት የሚሉ በእሴትነት የያዝናቸው ነገሮች አሉ። የሲነርጂ ብሎ መደመር በጣም እዚህ ቤት የተሰሩ ስራዎችን ያለው በተግባር በኋላ ሲሆን የምናያቸው ነገሮች አሉ። በመደመር በጣም ነው የምናምነው። በጣም እንደምታዩት አመራሮች ጨምሮ በሙሉ በብዛት በወጣት የተደራጀ አቨሬጅ 24-25 አካባቢ እዚህ ቤት ነው እና በጣም እንደጋገፋለን። መልቲ ዲስፕሊን ነው ሁሉም እዚህ ቤት የተለያየ ፊልድ ከተለያየ ፊልድ የመጣ ሰው ነው። የሌለ ፊልድ የለም ማለት ይቻላል እዚህ ቤት እና ሁሉም የተደጋገፈ
ነው የሚሰራው። ኢቨን የጋዜጠኝነት ስራ ራሱ እየተሰራ ያለው ከቅርብ ጊዜ ጀምሮ በፕሮፌሽናሎች ይሰራል። በፊት ሁሉም ይሰራል። ከዛ በኋላ ሙያዊ የሆነ ነገር ነው የምንሄደው። አሁን ግን በዛ ብለናል ማለት ነው። በጋዜጠኝነት ላይ ያሉ ሰዎችም ግን በመደመር የተሻለ ስራ ሲሰራ ቆይተዋል እስካሁንም እና እንደ ዋና ሴት የምንወስደው እሱ ነው። የባለቤትነት ስሜት ይህም ከዛ ጋር የሚያያዝ ሆኖ በኋላ በምስልም በተግባር የምታዩት ነገር ይኖራል። እዚህ ሰራተኛው የሚሰራው በባለቤትነት ስሜት ነው። ይሄ ቤት ስንከራየው ባዶ ነበር። አሁን እነዚህ ነገሮች ደግሞ ብቻቸው ጂምሰን ቦርዶች ምናምን ናቸው። አዳራሽ ነበር ጠቅላላ። በእያንዳንዱ ስራ ላይ የሰራተኛው ተሳትፎ ነበር። ይህ የምታያቸው ፈርኒቸሮች መገጣጠም፣ ሌሎች ጨረታዎች ላይ መሳተፍ፣ በመግዛት ነው በማለት እያንዳንዱ ነገር ላይ የባለቤትነት ስሜት ሰምቶት የሚሰራ ሰራተኛ ነው ያለን። ከዛ ባሻገር ደግሞ ተጨማሪ ደሞዝ ስለማይከፈለኝ አልቆይም ወይም ደግሞ የስራ አልሰራም የሚል የለም። አብዛኞቹ ኢንጂነር ናቸው ውስጥ ያሉት። ኢንጂነሮች ታች ምናልባት ሰፖርት ላይ ፋይናንስ ላይ ክፍተት ተፈጥሮ ካዩ ሄደው የሚያገዙበት ሁኔታ አለ። ምርምር ላይ ክፍተት ካለ ከእውቀት ወደ ምርምር ይሰራሉ። ከምርምር ወደ እውቀት አንደኛ መልቲ ዲስፕሊናሪ ይሆናሉ። ፕላስ ደግሞ ባለቤትነት ስሜት አለ። ቅዳሜ እሑድ እዚህ ቤት ዝግ አለ ቼክ ማለት ትችላላችሁ። ምሽት 11 ሰዓት ተኩል የሚወጣ ሰራተኛ የለም። ምንም ከላይ ተጫና ኢምፖዝ የተደረገ ነገር አይደለም። በፈቃደኝነት በባለቤትነት ስሜት ስንመጣ ስልጠና ላይ ያለን ጀምሮ ያዳበርነው ስሜት ስለሆነ በባለቤትነት ስሜት ነው የምንሰራው። በጣም ነው የምንረዳው። ሌላኛው ተማሪነት የምንለው ነው። አንዱ ከአንዱ ለመማር ያለው ፕላስ ደግሞ ለመማማር የዘረጋናቸው ሲስተሞችም አሉ። በኋላ የሚሰራ ማዕከል ላይ ስናይ በጣም ለመማር ዝግጁ የሆነ ማህበረሰብ ያለው ሁሉም በጽሁፍ ስራ ውስጥ ይሳተፋል። ሁሉም በሰርቬይ ስራ ውስጥ ይሳተፋል። ሁሉም በሳሌ ውስጥ ባሉ ስራዎች ይሳተፋል። እንጂ መሰረተ ልማት ላይ ስራዎች ካሉ እየተጋገዝን እየተማማር ነው ያለን ማለት ነው። ስለዚህ አንድ ሰው እዚህ ቤት አንድ ኢንጂነር ብዙ ስራዎችን ያውቃል። አንድ ሶሻል ሳይንስ ተማሪ ብዙ የኢንጂነሪንግ ስራዎችን ያውቃል ማለት ነው። ስለዚህ እየተማማርን እየተደጋገፍን ነው የምንሄደው ማለት ነው። የሰው ኃይላችን ላይ መስራት አለብን። ፕላስ ደግሞ እዚህ ኢንቨስት በምናደርገው ልክም የተገኘውን አጋጣሚ በሙሉ እንጠቀማለን ማለት ነው። ስለዚህ አብዛኛው ከ70% በላይ እዚህ ውጭ ሀገር ሄዶ አጭርና ረጅም ስልጠና ወስዶ ያለታ ሰው የለም። በሀገር ውስጥ በተለያዩ ስልጠናዎች ይዘጋጃሉ። ከድህነቱ የከፋው ድህነት ሀብታችን አለማወቅ የምንለው በተለይ የሚዲያ ጉዳዮቻችን እዚህ ሀገር ያለው ፖለቲካ ሚዲያ ላይ የሚካሄድ ነው። በተለይ ደግሞ አሁን የምንገናኝበት ይሄ ዲጂታል ሚዲያው ላይ ያለ ጦርነት ነው። ሰሞኑ ከሰራነው ፕሮዳክሽን የነ ሳንዲ ስንሰራ በቀይጅ መዳፊያ ላይ የምናውቀው ልክ በዛ ሌቭል እያበቁ ሲመጡ ነው። ፖለቲከኛ ባርለውን ብያቸዋለሁ። ተቋም መምራት ምፈራውን በሳቸው ልክ መምራት ይቻላሉ ብዬ ነው። ግን እንኳን ሌሎች አሁን ኃላፊነት ላይ የምታዩቸውን ሰዎች ለእኛ እድል ተሰጥቶን ትልቅ እንግዶች ሲመጡ ያንን ሳይንስ የምንተነትንበት እዛ መድረክ ላይ ስናብራራ ሳይንስና ቴክኖሎጂ መረጃ ማዕከል እያለው ስለመደመር ሳውራ ደጋግማችሁ ልትይዙ እንችላላችሁ። እኔን ራሱ ማለት ነው። እሱ ሌላ ጊዜ በደንብ እናወራዋለን። የዛሬው መድረክ ምናልባት በዛ ሌቭል በነፃነት ለማውራት ወደ በሰፊው አይደለ እኔ እስከማውቀው ድረስ እዚህ ውስጥ ነው የፓርቲ አባል አይደለም። አብዛኛው ሰው የፓርቲ አባል የሆነም ሰው የለም እዚህ ውስጥ። አንድ ሰው ያለ ይመስለኛል። ቀንሾ ከሆነ አላውቅም። አይደለም እንሾ ታስታውሳለህ? የመደመር ትውልድን አዲስ ፋልታ እያለን ማንም ሳያዘን የመደመር ትውልድን አብዱሻ ትዝራል ወገብ እስኪታመም አኒሜሽን አዘጋጅተን አቤነ ሰርታ ኤዲቲንግ ነበር አይደል? ዋልታ ማንም መንግስት አዞን ነበር። ከዛ አኒሜሽን ፕሮጀክቶች ሁሉ ነበሩናል። ሙሉ የተረከችው ካስሽ ፓርቲ አባል አልነበረችም። ስሙኒ ያልከፈልናት ያዘንም ሰው አልነበረም አይደል? ከዛ አድዋ ሙዚየም ስናስመርቅ አይደል? እሱ ሴሪሞኒ በጣም ወደው ሴሪሞኒ ነበረ። የተገኘውን ሰው ስብስብ ራሱ አይታለ። Ethiopia,
የሀገራችን ሀብት ውበት ነው። የሀገራችን ሙሉ አቅምና ብልጽግና ሊረጋገጥ የሚችለው ዘመን ተሻጋሪ ውበትና ሀብትን መፍጠር የሚችል ትውልድ መፍጠር ሲቻል ብቻ ነው። ዘመን ተሻጋሪ ውበትና ሀብትን መፍጠር የሚችል ትውልድ እንሁን። ኢትዮጵያ እንድትበለጽግ የመደመር ትውልድ መወለድ አለበት። የመደመር ትውልድ ባለፈተና ነው፣ ግን አሸናፊ ለማምረት ዋጋ የሚሰጥ ስራንና ታታሪነትን የሚያስቀድም ለመስጠትና ለማበርከት የሚኖር ትውልድ መገንባትና በአጠቃላይ አምራችነት ሀገራዊ ፊት ማድረግ ያስፈልጋል። እናምርት። ኢትዮጵያ የምትከሰት ነች። በብዝሃነታችን ውስጥ አንድነትን ማረጋገጥ የምትችል፣ በአንድነታችን ውስጥ ልዩነታችንን መሸከም የምትችል የሚያመሳስለን ነገርና ገንቢ ሀሳቦች ላይ ወደፊት ለመሄድ ሊሚቴሽን እንዳለን አድሚት አድርገን አስቀምጠናቸው የሆነው ቦታ ለልጆቻችን ለሚቀጥለው ጀነሬሽን ሳንሰጥ ገንቢውን ብቻ የመስጠት አሳይመንት እየተሰጠን ነው። በመደመር ትውልድ መገንባት ያለበት በመጽሐፉ በሰፊው የተዳሰሰው ጉዳይ አንደኛው አርበኝነት፣ ግን ፈንዳመንታል የመጨረሻው መዳረሻ ራሱን የሆነ ታላቅ ሰው መፍጠር ነው። መደመር እንደ ትውልድ ግንባታ ቀመር ተጠርቶ የሚመለከታቸው ሁሉ ያልመጡበት መድረክ ነውና እሱ ዝም ብዬ ለማሟሟቅ ያነሳሁት እንጂ የኔ ዋናው ስቶሪ ዛሬ የምንጀምረው በጣም ብዙ አጭር ወሬ ቆይታ ነው የሚኖረን ለረጅም ቆይታ መንደርደሪያና ምናልባት ጉዳያችን ድምቅ ብሎ ሪያሊቲ እንዲሆን ከመልእክት ልውውጡ ልነሳላችሁ ከአንድ ሰው ጋር ወይ ደግሞ ከአንድ ወዳጄ ጋር በጣም ከምወደው ወዳጄ ጋር አሁን መጥቀስ ይኑርብኝ አይኑርብኝ አላውቅም። ቦታው ሰዓቱ ደርሶ ስጠቅሰው እየጠቀስንም ካወራን ፈቃደኝነቱን አይተን ልናውጣው እንጂ አደገኛ ሀገር ነው ብያችሁ የለ የዚህን ታሪክ እንደርስበታለን። የእኛን ስብስብ ነግሬያችኋለሁ። ከዚህ በፊት ያሉ ሙከራዎችን ነግሬያችኋለሁ። በጣም ፋን ነኝ ብያችኋለሁ። የመደመር ሆነ የብልጽግና ኮንሰፕቱም የአይዲያውም ነው የምላችሁ። እዛ ውስጥ ብዙ ማይወዱ ሰዎች፣ ብዙ ያሰቃዩ ሰዎች ሊኖሩ ይችላል። ብዙ ቆሻሾች እስካሁንም ኖረው ሊሆን ይችላል አሉ አውቃለሁ። አይ ነው የኔንም እንኳን በፓርቲው ለመኖር የምታማበት ሰውዬ ሰርቶ ለመብላት የምንቸገርበት ሀገር ሆኖም ሊሆን ይችላል። በዛ ውስጥም ግን አድናቂ ነኝና ጎልደን አይዲያ ብዬ ከማነሳቸው ውስጥ አንዱ ነውና ከጠቀስኩትም ግን ዝም ብዬ ልውውጥ ላሳያችሁ። አንድ በጣም ከምወደው ወዳጄ ጋር ያደረግነውን መልእክት ልውውጥ ቅድም ምናልባት ቤኪ እንዳለው እዛ ተገኝተሃል ብሎኛል አይደል? ይሄ ወዳጄ ምናልባት ይሄን መልእክት ሲልክ እንደዛ አስቦ ይሆን? ከመጀመሪያው ልውውጣችን ልጀምር መሰለኝ። ሲጠራኝ በእርግጥ እሱ የሚጠራኝን ስያሜ አልወደውም እና በጣም ይበዛብኛል ብዬ አስባለሁ እና እኔ በጣም ነው የምወደው ይሄን ወዳጄ እና አሜሪካ ነው ያለው፣ ቦስተን ነው የሚኖረው እና ተርስዴይ 21 ኦገስት ይላል የመጀመሪያው መልእክት ሲገባ። ሞ ይላል። ሞ ልበቀና ወዳጄ ያለቃን መጽሐፍ ከውስጥ ገጹ ላይ የፈለግከውን ጽፈህበት ካንተ እንዲላክልኝ ይፈልጋለሁ አለ። የመጀመሪያው መልእክት መቼ? 21 ኦገስት ማለት ነው። በኢሞጂ ሪያክት አደረኩለት፣ ላቭ አደረኩለት። በጣም ደስ አለኝ እንደዛ ስላለኝ። ከዛ ማክሰኞ ሴፕቴምበር 2 ላይ አንተ ልበቀና ወዳጄ አብይ ስትሮጥ ጠላቶች እንዳደናቅፉ ፍጥነትን ጨምር፣ ያን ጊዜ መድረስ ስለማይችሉ እየተንጠባጠቡ ይጠፋሉ ያለው ነገር ትዝ ያለኝ አለ። አንድ ወዳጃችንን ጠርቶ ታውቁታላችሁ፣ በጣም ዝነኛ ሰው ነው። ቲ በኤአይ እየዘፈነ ሳየውና ወደ እንትን ኪነ ጥበብ ተመልሻለሁ ያለ ቀን ነው ብሎ እንግዲህ ይሄን አለኝ። ከዛ በኋላ ከዚህ ቀን በኋላ ከትላንት ወዲያ ምልኮልኛል። በመሀል ልቀላቅል ብዬ ነው። አንተ አብይ ስለ ፍጥነት ያወራው ነገር የገባኝ አለ። ልደቱም ወደ ልብ ወለድ ያወዳጃችንም ወደ ኪነ ጥበቡ ሲመለስ ነው ብሎኛል። ይሄ አሁን ቀጥታ ከምናወራው ጉዳይ ጋር አያያዘው። ለዚህ መድረክ ሪያሊቲውን ላጋራችሁ ብዬ ነው፣ ለሆነ ቀን ከጠቀመን ማለት ነው። ስለዚህ የመጽሐፉን ጉዳይ አነሳልኝ መች ነው? በ21 ኦገስት ሐሙስ ዕለት 16 ሴፕቴምበር
16 ሴፕቴምበር ላይ ከስንቀን በኋላ ነው አስሉት ምርጫ እየሰጠኝ ነው። አንድ አድራሻ ይልስጥህ አለ። ሁለት ኤርሚያስ የሚባል ወንድም መተባበር ህንፃ ውስጥ ሱቅ ያለው ወንድም አለኝ፣ እርሱ ሊልክልኝ ይችላል። ሁለተኛው ላይ ሶስተኛ ያቺ የሚወዳት የመውደዱ ልክ ራሱ ቀናበታለሁ ሳቢና ሚላት ሚስት አለችው። ሶስተኛ ሳቢና ልትልክልኝ ትችላለች፣ ብቻ ዋናው ዓላማዬ መጽሐፉ ያንተ ስጦታ እንዲሆን ነው አለኝ። አሁንም ላቭ አደረኩለትና በጣም ደስ እያለኝ ወንድሜ ያልኩት በጣም ደስ እያለኝ የሚገርምህ አሁን ዜናውን ሳይ ቀድሜ አንተን ነው ያስታወስኩት አልኩት። የመውጣቱን ዜና ሲልክልኝ ገና ጭንጭቷ ሲወራ ነበር ወጣ የሚለውን ዜና ሳይ ነው ቤኪ ተገኝታል ብሎኛል፣ ለእናንተ በቲቪ ነው ያየሁት እና አስታውሻለሁ አልኩት። ከዛ ምን አለኝ የዛኑ ቀን የመጽሐፉ ሽያጭ እንደ ሁልጊዜው ለትምህርት ቤት ማሰሪያ የሚሆን ነው ወይስ ለሌላ ዓላማ ብሎ ጠየቀኝ። እንግዲህ መጽሐፉን ልክለት ለመፈለገ የሚለውን ከፈለጋችሁ ዓላማውንም እንደማቅ ያስባሉ ይሆናል አላቅም። እና ምን ብዬ መለስኩለት? ወደ ሌላ ውጥኑ የሚሸጋገር ይመስለኛል። ለምሳሌ የባለፈው ለገበታ ለትውልድ ነበር የዋለው፣ በቅርቡ በሁሉም ክልል ያስመረቃቸው ፕሮጀክቶች ማለት ነው አልኩት። ቺርስ አለኝ። ከዛ 19 ሴፕቴምበር ላይ የመጽሐፉን የፊት ገጽ ፎቶ ላኩለት። ምን ይላል መሰላችሁ? ገልጹ ካያችሁት ያኔ ማን ያመጣልኝ ጊዜ ማለት ነው። አዲስ የ2 መጽሐፍ አልገዛህልኝም? አዲስ የ2 መጽሐፍ ገዝቶልኝ መጣ። ኪድ ለምን አልተገኘችም ያልኩት ታውቋት ይሆናል ብያችሁ፣ አንዱን ውሻ ትወስዳለች ወይ ለሷ ወይ የሷ የሆነ ሰው ወስዶታል። እና አንደኛውን እኔ እያነበብኩት ነበርና ከዛው አዲስ ገዝቶ ከመጣልኝ ላይ ፎቶ አነሳሁ። ምን ይላል? ይሄ የምታዩት መጨረሻ የመጀመሪያው ገጽ ላይ ስገልጡት የዚህ መጽሐፍ ገቢ ለበጎ አድራጎት ስራዎች የሚውል ነው ይላል። ከዛ እሱን ፎቶ አነሳሁና ላኩለት። ይኸው መልሱን ከጀመርኩት ያንተው መጽሐፍ ላይ አልኩት። አላኩለትማ ገና አስገዝቼ ያስመጥቼ አዲስ ያመጥቶልኝ ከአንተው መጽሐፍ ላይ ያነበብኩ ነው ብዬ ላኩለት። ከዛ 24 ሴፕቴምበር ምን አለ ይመስላችሁ? ከስንት ቀን በኋላ ማለት ነው፣ ከ5 ቀን አይደል ምናምን በኋላ አንተ ልበቅን ሰው አልተመቸህም መሰለኝ። እኔ ሰዎች ይዘውት ባየሁት ቁጥር አፌ ምራቅ እስኪሞላ እየጎመጀው ነው። ግድ የለህም ሳቢን ላስልካትና ላንብብ፣ አንተ የገዛኸው ይቀመጥ፣ ለሀገር ቤት ይሆነኛል አለ። ከማጋ እንደማወራ ማብራራት አለብኝ። ሞቲቭን በነገራችሁ ቅድም ስለ እናንተ አንስቻለሁ። አሁን የማነብላችሁ መልእክት ሄኖክ ማለት እኔ ራሱ ቤተ መጽሐፍት የምለው ልጅ በጣም የማከብረው ለማንበብ ሲል ቤተ መጽሐፍት የከፈተ ሰው ማለት ነው። ለማንበብ ጥሙን ለመወጣት ብዙ ስቶሪ ሌላ ጊዜ ማወራችሁ። አቤን ባለፈ ሰብሰብልኝ ካልኩ ለምሳሌ የመጀመሪያው ወግና ወከን ስሰራ ከሳር ቤት ቡልጋሪያ ድረስ አብረን የተጓዝነው ወዳጄ ማለት ነው። ወዳጅ እንግዲህ ዛሬ ከቡልጋሪያ ማዞሪያ ወይ ደግሞ አሁን ከሳር ቤት ነው በርግጥ እያወራን ያለ ነው። ጉዟችን ግን ከቡልጋሪያ ማዞሪያ እስከ ቦስተን ይዘልቃል። ከቤተሰብህ ጀምር። ሀገር ቤተሰብ ነው ለኔ። ልጅ የሱ ጠቅላይ ሚኒስትር ነኝ። እንደዚህ ቅድም አልተሳሳትኩም። ወግና ወክ የሚለውን አሳብ ጀምሮ ያው እየተራራጡ ከምንፋቆስ ከምንጋጭ ነው እየተራመድን እና ኦፈር አድርጎኝ ነበር እንድገባ ወደ ዲሲ ለምን አትመጣም ግን አንድ የሰጠኋቸው መልስ ቀላል ነበር። አይ እንደገና ተሳስቼ ደግሞ ዲሲ ሆኜ ዲቪ እንዳልሞላ በቃ ሰው ማውራት የለበትም። የሚያዳምጥ ሰው ያስፈልጋል። ሶሻል ሚዲያው ሲነሳ እጅግ በጣም ከእውቀትን ብዙ የሚጠሉ ሰዎች፣ ማንበብን የሚጠየፉ ሰዎች በሙሉ ተሰብስበው አንድ ካምፕስ ገቡ፣ ፌስቡክ ውስጥ ገቡ። መነጠል ብቻ መሆን፣ የጥሞና ጊዜ መውሰድ ሰው ሁሉ ያስፈልገዋል ብዬ ነው። ሰው ሁሉ 3 ዓመት ይሁን 2 ዓመት አንተንም እንድታወራኝ ይፈልጋል። የሆነ እኮ የተነጠልክባት ጊዜ ነበረች። ስልክም ጭምር 5 ዓመት 4 ዓመት ነበር። በነገራችን ላይ እዛው ሳረሳ አሜሪካን ሀገር በበረዶ ወቅት በረዶ ሲጥል እዚህ ጋር ሰው ቢወድቅ ይሄ ቤት ነው የሚከሰሰው። እያልከኝ ነበር ትንሽ ሀገር ዛጋ ሳር ቤት ሳር አረግ ላለማጣጣል ገብቻለሁ። አረግ ለምን መሰለህ የማላረገው ሌላ ሀገር ለምን እዚህ ሀገር አረገው? መኪናን የሚያክል ነገር ለመግዛት ብር ሲያጠራቅም ሰው ትንሽ ሊና መግዛት አታውራለህ አይደል? ተወልዶ አሁን 7 ዓመት ሆኖታል። እስከሚያድግ ድረስ እንደማንኛውም ልጅ ምግብ አልበላም እኔ አልበላም ይላል፣ ያስቸግራል።
በጭራሽ እከሌት ከምትበላው አትበል እንደዚህ ዘርግታ አይደል ነይ ጉረሽ ላጉርስ ለድመቷ ልስጣት ምናምን ነው የምትለው። እንደሱ ተብሎ እንዲበላል። አሁን እሱ ጠግቧል ወይም አልፈለገም ወይም አፒታይቱ ብቻ የሆነ ምክንያት አለ። የሚበላው ቀጥሎ ለምንድን ነው ለድመቷ ከሚሰጣት ብሎ እኛ ተስፋ የለንም ብለህ ታምናለህ? አዎ ይቅርታ ነው። አዎ ለልጆቻችን አልዋሽ ለሳቢ ዘር ለልጆቻችን ራሱ ነው ስጋት አለኝ። በነገራችን ስጋት አለ። ለምን እንደሆነ ታውቃለህ? ወላጆቻቸው እኛ ነን። እዚህ ሀገር ፖለቲካ፣ ሃይማኖትም ሁሉ ነገር ሜሲና ሮናልዶ ወይ መጥላት ነው ያለብህ ወይ መውደድ ያለብህ። ዝም ብለህ ተገናኝተን ማለት ነው ይሄ ሮናልዶ የሚባል ተጫዋች ምናምን እያልክ አወራህ ሳትነግረኝ ሜሲ አፍቃሪ ነው የምልህ። አየሁ መጥላትህ ራሱ የሆነ ነገርን ግራጫ የሚባል ከለር የለም እዚህ ሀገር። ይሄ ተረስቷል። ወይ ጥቁር ወይ ነጭ ነው ማለት ሀገሩ ባህሉ ጦርነት። ፀሐዩ ቢወጣስ ፈቅዶ ለጨፈነ መቼ ይታየዋል? ደጋግሜ ነው የምነግርህ ሀገርህንና መንግስትን፣ ሰውን፣ ግለሰብን ለያቸው። የሚጠላው የኢትዮጵያ ህዝብ ይላሉ። ምን ጠላውና የኢትዮጵያ ህዝብ ሆነን እኛ ምን ጠላው ጨቋኙን ሰውዬ ነው እንጂ ስርዓቱን አይደለም። ጨቋኙን በራሱ አይደለም። ሁላችንም ጨቋኝ ነው በቤታችን። ሰንበዲ ሰራተኛውን የሚጨቁም ነው ቤቱ፣ ዘበኛውን የሚጨቁም ነው። ምን ትሰራለህ ነው ምናምን። ከዛ ወተን ደግሞ ከፍ ስንል ደግሞ ሱቅ ካለ ሰራተኞችን የሚጨቁም ነው። የምጠላው ካንተ በላይ ያለውን ጨቋኝ። ይሄን ስርዓት ከምወደው ነገር በጣም ከሰጠኝ ነገር እንደዚህ ነው። ዲሞክራሲ ምናምን ስለ የነበረው ሰንበዲ የሆነች ክልል ይዞ የኔ ናት ማንም አይደል፣ የሆነች አዲስ አበባ የኔ ናት እንትና የኔ ናት እኔ መንግስት ነኝ ምናምን ሲሉ ደነገጥኩ ማለት ነው። ከታሞ የኔ እምነት ነው ይሄ። እኔ ዲሞክራሲ ነፃነት ምናምን ይባል ነገር ባልተሰራ ሀገር ላይ ሲመጣ አደገኛ ነው የሚለው ላይ እኔም አምናለሁ። ነገራችን ላይ ዋልታ የት ይገኝ እንደነበር አላውቅም። ነገር ያለው አታውቅም ነበር። አጠያቂ ነው የመጣው ከተሾምኩ በኋላ ሄኖክም ደግሞ ታሪክ አለ ታሪክ ዝግጅ ለግርፋት ተገርፋለ ዝግጅ ደግሞ እኮ በምን እንደተገረፍኩ እኮ ነው የሚያስቀው። ኮፍያ በማድረግ ይሄ ዋልታ የሚለውን አጥፍተህ ምናምን ጽሁፉን አጥፍተህ ይዘህ እንደመጣ ምን ሪዞርት ነው ማለት ለምን አንተ ለምን አታነብም እንዴ? እንደዚህ ሆነ ትኖራለህ እንዴ? ምን በልቼ ነው የማነበው አለኝ። ምን በልተህ ደነቆርክ? በእውቀቱ ኮሜዲያን አይደለም አፈልፍሉ ወይ ምናምን ብለህ የምትጠራው ስሙን ከፈለገም ይፈልግኛ እንደዛ ብለህ አንጠራው። አንድ ልጅ የእሱ የትምህርት ቤት ጓደኛ አገኘ። ጫማውን አድርጎ ገባ። ሳቢዘር ተከተሉት። ለዛ ልጆቻችን የኛ ብቻ አይደሉም የምትለው ለዛ ነው። በጣም ጎበዞች ናችሁ እናንተ አነቃቂ ንግግር የምታረጉ ነው እናነቃቃ። ይሄ ሁላ ህዝብ ደንዝዣለሁ ብሎ ማመኑ ራስ መንገዳችን ላይ የገባው እንዱ ይችላል። ብሔርተኝነት የሚለው መጽሐፍ ነው። የሆነ ብሔርተኝነት ውስጥ አልገባበህም። ኢትዮጵያዊነት ብሔርተኝነት አይደለም የምትለው እኮ የሆነ ብሔርተኝነት ውስጥ ሆነ። ሌብነትን ማጥፋት ይቻላል? እንዴት ማጥፋት ይቻላል? ምን ማድረግ ይቻላል? ስለ ሌብነት በጣም ረጅም ሰዓት የሚያወራው ሰው ሌባ ብዙ ነው። ደስ ብሎኛል። እኔም ወዳጅ አመሰግናለሁ። የፓርቲ አባል እንኳን ቀርቶ የመንግስት ደጋፊም ተቃዋሚም አይደለም። አሁን ወደ ቦስተን መጥቶ እንጂ በፊት ወደ አትላንታ ምናምን አካባቢ ነበር መሰለኝ ገጠር ሁሉ ገብቶ ነበር። አንዱ ሞቲቭ ወይ ፖለቲካ ሽኩቻውን ስለሚጣለው ለመራቅ ነበር። ዲሲ ለምን አስኖርም ብዬ ስጠይቀው አልሰማችሁም? ዛሬ ምን እንዳለኝ እንዴ መልሼ ከኢትዮጵያ ያልወጣው መስሎኝ ዲቪ ልሙላ እንዲህ አለ። እና ይሸሻል። የቲንኪንጉ ራሱ ይጣላል። የለም ደጋፊም ተቃዋሚም አይደለም። እንዲገባችሁ ነው። ዘርያ ንጹህ ከሆነ ሰው ጋር ነው የማወራው። በዚህ ደረጃ ምንም የፓርቲ አባልም ደጋፊ የመንግስት ደጋፊም ተቃዋሚ ማለት ነው። ምንም ፋን አይደለም። የመጽሐፍ አድናቂ ነው። ራሱ ትልቅ ግዙፍ ላይብራሪ የሆነ ሰው ነው። ሮብለት አዘገየሁበት። አያችሁ አዘገየ በቃ ይላክልኝ መሰለኝ አለ። ተመቸኛ። እኔ ከዛ በድምፅ ምን ላኩለት መሰላችሁ? ድምፅ ላኩለት። አረ ወንድሜ ይሄኔ ለምን ትወቅሰኛለህ? አድራሻ ልካለሁ ብላ አድራሻውን ቋንጣ ያረግከው አንተ ነህ፣ መች ላክልኝ አልኩት። ወዲያው መልሶ አንተን መውቀስ ኩነኔ ነው አለ። አንተን ወቅሶ ማን ሲኦል ይገባል አለና አድራሻውን ላከልኝ ማለት ነው። ወዲያው አድራሻውን ላከልኝ። ከዛ በኋላ አዲሴ የላከበትን ፖስታ ቤት ሄዶ ሪሲቶቹም ይሄ ማለት መች መሰላችሁ የመስቀል የደመራ ቀን አይደል? አዲሴ ዓርብ አይደል? መስቀል እኮ ቅዳሜ ነበር አይደል? ዓርብ ደመራ ነበር። ስለዚህ ዛሬ የላክም ሰኞ ነው የሚላከው አሉት። ፖስታ ቤት ሄዶ ይሁን ችግር የለም አልኩት። ፖስታ ሪሲቶቹን ሰብስቤ ይሄው ልክ ያለው ላኩለት። ስልክለት አንተ ቅን ሰው ፈጣሪ የልብህን መሻት ሁሉ ይሙላልህ አለኝ። አሚን ወንድሜ፣ ዛሬ ደመራ ስለሆነ ሰኞ መሰለኝ ጉዞ የሚጀምረው አልኩት። መጽሐፉን 5 ቀን ቢሉም ጥቂት እንደሚዘገይ ይገምታሉ አልኩት።
በዛውም አንዲት ነገር እያሰላሰልክ ቆየኝ። እኔም ማህበራዊ ሚዲያ ስለማልጠቀም ዘመቻውን በወጉ አላውቀውም፣ ግን ደግሞ አዲስ አይደለም አልኩት። በመጽሐፉ ላይ አታንብቡ የሚል የአደባባይ ዘመቻ ተጀምሯል። ይህንን የምድራችንን አዲስ ትግል አስብበትና ተደዋውለን እንጨዋወታለን የሚል መልእክት ላኩለት። ምን እንዳለኝ ታውቃለች? እሺ እኔ ምንም አልሰማውም፣ ካለ ግን ጥሩ ዘመቻ ይመስለኛል አለ። ሰው አንብብ ተብሎ ስላላነበበ አታንብብ ስትለው ወደ ንባብ ሊመጣ ይችላል አለ። ወደዋለሁ። አሁን እሱ አያምነኝም። ወደሃል፣ ጎበዝ ነህ፣ ክሪቲካል ቲንከር ነህ ምናምን ስለው ጋዜጠኛ የሆነው እኛ በስተት ነው ብዬ አምናለሁ እና በጣም ጎበዝ እና ጥሩ ነው አለኝ። ምንም ሳይደረግ በፍጥነት ነው እንግዲህ እንዲህ አይነት ሀሳቦችን ስለምወደው ተደዋውለን እናውራ ምናምን ያልኩት። ከዛ ወዲያው መለስኩለት፣ አይሄን ያልኩት ይህንን የተለየ እይታህን እኮ ነው የምወደው። ይህን የተለየ እይታህን እኮ ነው የምወደው። ማህበራዊ ሚዲያ ላይ ያለመዋል ትልቁን ጥቅም ያየሁት ባንተ ነው። አንባቢ ዜጋና ታጋይ ያለ ይመስል አታንብብ ብሎ ትግል በራሱ ገራሚ ነው አይደል አልኩት። እና አይጠቀም ማህበራዊ ሚዲያ። እኔም የምፈልገው ጉዳይ ከሆነ አልገባም እና ሌላ ጊዜ እናወራለን እንጂ ያለውን ጥቅም ቀላል እንዳይመስላችሁ። ኦክቶበር 3 በእነሱ ልበቀና እውነተኛ ወዳጄ ይላል። መጽሐፉ ደረሰው። ከዛ ከመጽሐፉ ጋር ከፍቶት ፖስታውን መጽሐፉን ከስር አድርጎ እንደምታዩት ልበቀና እውነተኛ ወዳጄ፣ እኔ አንተን ሳስቸግርህ አንተ አዲሱን አስቸግረህ የሀገሬን የጉዞ መነሻና መድረሻ የሆነውን ጎግል ማፕ እጄ አስገብተኸዋል። አዲሱን አስቸግረህ የሚለው አዲሴ ነው። ታሽጎ ለንባብ ተዘጋጅቷል። ሁለታችሁም ገለታ ይግባችሁ ይላል። ለአዲሱም ምስጋናዬን አድርስልኝ። ይህ አዲስ የዛሬ ነው የምነግረው፣ አልነገርኩትም። ሌላው ያለቃን 3ቱን መጽሐፎች እያንዳንዳቸውን 10 ነበር የገዛሁት። ምክንያቴ ደግሞ የሽያጩ ገቢ የሚውልበትን የትምህርት ቤት ማሰሪያ መደገፍ ብቻ ነበር። እናም የገዛኋቸው መጽሐፍት እሰጥ የነበረው ለማንኛውም በቅንፍ ውስጥ በጭራሽ መጽሐፍ አንብበው ለማያውቁ ሰዎችም ነበር። ለዚህ ነው የሽያጩን ገቢ ዓላማ ጠይቄ ይሄ ነበረው። ለጨዋታ መስሎኝ ነበር። ገባችኋል? አላቅም፣ ደንግጫለሁ ካገባችሁ የሜሴጅ። አሁን ግን ከሽያጩ ዓላማ ባሻገር የማንበብ ፍቅር ያላቸውና አሊያም ሊያነቡት የሚፈልጉ ነገር ግን መጽሐፍ ለሚወደድባቸው 10 ሰዎች መስጠት እፈልጋለሁ። እነዚህ ሰዎች በአንተ እንዲመረጡና እንዲሰጣቸው እፈልጋለሁ። ምናልባትም ከአንተ ጋር እየሰሩ ያሉ ሊሆኑ ይችላሉ። ምርጫው ያንተና ያንተ ብቻ ነው ይላል። እዚህ መልእክት ውስጥ ብዙ የሚገርም ነገር አለ፣ ግን አላብረም። ማብራራት አያስፈልግም። አንዱ የዚህ ሀገር ንቀት ይሷል ጋዜጠኝነት። ጠቅላይ ሚኒስትሩ አሉ ያሉንን በተለያየ ጋዜጠኛና በተለያየ ስቴሽን መንገር አይነት እንዳይሆንባችሁ አይደል፣ ተመልካቾቻችንን መናቅ እንዳይሆን ስለ መጽሐፍ እያወራን ስለሆነ ከዛ የመደመር ተቺዎችንም እንዳንመስል ከዛ ደግሞ ዝቅ ብሎም ይሄ ጉዳይ በሙግታችን ውስጥ የበለጠ ደምቆ ስለምናገኘው ማለት ነው። ከድህነቱ የከፋው ድህነት ሀብታችን አለማወቅ የምንለው በተለይ የሚዲያ ጉዳዮቻችን እዚህ ሀገር ያለው ፖለቲካ ሚዲያ ላይ የሚካሄድ ነው። በተለይ ደግሞ አሁን የምንገናኝበት ይሄ ዲጂታል ሚዲያው ላይ ያለ ጦርነት ነው። የዛኑ ቀን ብላችሁ የደረሰው ያልኳቸው ፍራይዴስ ኦክቶበር 3 ላይ ማለት ነው። በነገራችን ላይ ያለኝ እሱ ነው። እኛ የመደመር መጽሐፍት ሀሳብ ላይ ስለምናተኩር እንጂ የአማርኛ ቃላት እውቀቴን እጅጉን ስለሚፈታተነኝ የአፍ ቋንቋ መፍቻዬ ሌላ እንዲመስለኝ ያደርገኛል። የአማራ ብሔርተኞች ራሱ የሚረዱት አይመስለኝም አለኝ ሲለኝ የሚያወራውም እኮ አልኩት እኔ የሚያወራውም ዓለም ስለደረሰበት ጉዳይ ስለሆነ ነው። እሱ ደግሞ የኛንም መቅረት ያሳያል። ቋንቋው እኮ ዓለም አቀፍ ነው። 0ና 1 ነው። እኛ ብቻ ነን በአፍ መፍቻው ላይ ቆመን የምንጠብቀው። አፍ ደርቆ አፍ ተርቦ በአፍ መፍቻው መባላት ብዬ ጥያቄ ምልክት አድርጌ ፈገግ ብዬ ላኩለት። ከዛ በኋላ ልክ ነህ ብሎ ገለጸልኝ። ከድህነቱ የከፋው ድህነት ሀብታችን አለማወቅ የምንለው በተለይ የሚዲያ ጉዳዮቻችን እዚህ ሀገር ያለው ፖለቲካ ሚዲያ ላይ የሚካሄድ ነው። በተለይ ደግሞ አሁን የምንገናኝበት ይሄ ዲጂታል ሚዲያው ላይ ያለ ጦርነት ነው። ገንዘቡን
ሳቢ ትራንስፈር እንድታደርግልህ አካውንትን ላክልኝ አለ። ከላይ ሽልማት ስላለኝ ለሽልማቱ ከሆነ እሺ ብዬ አካውንቴን ላኩለት። ሞ በ10 ሺህ ብር 10 የመደመር መንግስት መጽሐፍ ገዝተህ ማንበብ ለሚፈልጉ ስጥልኝ። የቀረው 5 ሺህ ብር ግን ለእኔ የተላከበት ወጪ ነው አለ። በዚሁ ለመንግስት እንንገረው እንዴ? የመጽሐፍ ለመላክ ስንት ነበር አዲስ የከፈል ነው? 4,000 ምናምን ብር 4,900 አስቸኳይ ምናምን ሲላክ ከዛ ታንቡ ብሎ ዘመቻ የሚያካሄዱ አሉ። ንባብ ላይ ራሱ የወረቀት ጫና የዋጋ ጫና አለ። እንዳታነቡት አይደል? እኛ ምረስ እንደዛ ነው ዘመቻው እንዳታነቡት። ኤኒዌይስ ከዛ ለዛም ነው ብሎ ላከልኝ። ደስ የሚለኝ ይመስላችኋል? ተበሳጭ በጣም ነው የምወደው ብያችኋለሁ። ብዙ ለመጽሐፍት ውለታ ያዋለልኝ ሰው ነው። መጽሐፍ ምንሸላለም ሰዎች ነን። ዛሬ በሌላ ምክንያት እዚህ ከጎን ያመጣሁት የምወደው በጣም የፕሪዝነርስ ኦፍ ጂኦግራፊ የቲም ማርሻል መጽሐፍ ያመጣልኝ እሱ ነው ከአሜሪካ። ብዙ መጽሐፎችን እንለዋወጣለን። ስለምናወራበት ነው መጽሐፍ ነው ያመጣሁት ሌላ ጊዜ እና ተናደድኩኝ። ከዛ ሄኒ አናደኸኛል አልኩት። ደስታዬንም አጎደልከው። እኔ ደስ እያለኝ ለአንተ ስለላኩት እንዴት ትከፍለኛለህ ስለው ሞ እመነኝ የምሬን ነው አለ። ከአንተ ኪስ የወጣውን ገንዘብ ለመተካት ከማሰብ አይደለም። ባለፈው እንደነገርኩ የአብይን መጽሐፎች መግዛት ከንባብ ባሻገር ስለማየው የእኔን በረከት አትውሰድብኝ። ከዛ በላይ ስለማየው በረከት አትውሰድብኝ። ለሀገሬ የሆነ ነገር እያደረግኩ እንደሆነ ይሰማኝ። አንተ በምትሰራው ስራ በየቀኑ እየተባረክ ነው። አባይን ሳየው የሆነ ሲሚንቶ ከረጢት ውስጥ አስተዋጽኦ እንዳለኝ ይሰማኛል። አባይን ህዳሴ ያልቆ ሳየው የሆነ ከረጢት ውስጥ አስተዋጽኦ እንዳለኝ ይሰማኛል። የተሰሩ ትምህርት ቤቶችን ሳያቸው የሆነ ኪሎ ሚስማር እንደገዛው ይሰማኛል። ሞ ወዳጄ በቃ ይኸው ነው። ፔንፉል ነው ለእኔ ፔንፉል። አላቅም የእናንተ ስሜት እንዳልኳቸው የፖለቲካ ማይሞቀው ማይበረው ደጋፊ ተቃዋሚ ያልሆነ በጣም ሩቅ የሆነ ሰው ነው ከፖለቲካ ከሶሻል ሚዲያ እኛ ከተሰራንበት ስሬት ራቅ ብሎ ቤተመጽሐፍት የሆነ ሰው ነው። እንግዲህ በዚህ መመዘን ነው እኛንም ከፈለጋችሁ ስልጣን ያሉትንም መደመር እንመራለን የሚሉት ከመደመር ሩቅ የሆኑትን የፓርቲው ሰዎች በሉ ውስጥ ያሉ ሰዎች እኛንም ብንመዘን በዚህ መመዘኛ እኔ ልቤን በጣም ያነካኝ ደንግጫለሁ። የምር ሲልክልኝ ብሎ ተናድጃለሁ። መልሱ ግን ያስደነግጣል። ከላይ ቅድም ያነሳ ነው አላል እንደሚገዛ 10 መጽሐፍ ምናምን ነግሮኛል። እዚህ ጋር ግን የመለሰበት መንገድ እዛ ባሻገረ ያለው መባረክ ያትሰድብኝ አለ። በቃ ይሆነው አለኝ። ገዛኝ። እኔ ምን ልመልስ? ለዚህ መልስ ብዙ ቀን ቆይቻለሁ። አልነግራችሁም። እዚህ ላቭ ነው ያደረኩት ዝም ብዬ፣ ግን ለዚህ መልስ አልሰጠው ቆየሁ። ከዛ ግን አንዱን ቀጣዩን ስቶሪ ቀጣዩ ሪያሊቲ ይመጣው ደግሞ እዚህ ጋር ነው ከእናንተ ጋር ይያያዛል። ከድህነቱ የከፋው ድህነት ሀብታችን አለማወቅ የምንለው በተለይ የሚዲያ ጉዳዮቻችን እዚህ ሀገር ያለው ፖለቲካ ሚዲያ ላይ የሚካሄድ ነው። በተለይ ደግሞ አሁን የምንገናኝበት ይሄ ዲጂታል ሚዲያው ላይ ያለ ጦርነት ነው። ሞ አንዱን የመደመር መንገድ መጽሐፍ ከሌለው ለዚህ ልጅ አበርክትልኝ። ሁሉም መጽሐፍ ላይ ጻፍበት። የዚህ ልጅ መጽሐፍ ላይ የሚጻፈውን ግን እድሉን ለእኔ ስጠኝ። ሞ በጊዜ ማጣት እንዳትወጠርም የሚያስቸኩል አይደለም። እሺ ወንድሜ አልኩት። በጣም አሪፍ፣ ምንም ጊዜ አይሻማም። ደግሞ አልኩት። አልጨርስላችሁም ይሄንን ደግሞ ብዬ አቆምኩኝ። መጽሐፉን ለማን ይመስላችኋል? ስጥልኛል። አንዱን መጽሐፍ በሱ ምርጫ ለማን ይመስላችኋል? ለቤኪ። ቤኪ ለማን ይመስላል? እንሾ ለቤኪ አለ። አንተ ለማን ይመስላል? ገምት። ከኛ ውስጥ እኮ ለሆነ ሰው አለኝ ለአዲስ ስለላከለት ቤኪ ስለማን ይመስላል? ለአዲስ ስለላከለት አብዱሻ ቤኪ ይመስላል። ለምን? የት ላይ ያዋል ላይ? እሺ አንተ ለምን ቤኪ ያልክ? ኦኬ እሺ አቤነስ ለማን ይመስላል? ለአዲስ። ኦኬ ወንዴ ለማን ይመስላል? ለቤኪ። ለምን? አሁን በእነሱ እንዳሉት ሪቾ ለማን ይመስልሻል? ለእኔ። አብዱሻ ሀሳቡን ቀይራ ሊሆን ይችላል አለ። ኤኒዌይስ
በጣም ደስ ይላል። እንዲህ ነው በቃ። እና ብዙ ጊዜ እላችኋለሁ አይደል አትቸገሩ፣ የስራችሁን ስሩ አይደል። አንዴ የሚጠበቅባችሁን አስተዋጽኦ አድርጋችሁ ለፉ። የሆነ ሰው ያያችኋል፣ የሆነ ሰው ምናምን እላችኋለሁ። እና ይህን መጽሐፍ ምን ልለው እችላለሁ መሰላችሁ? እዚህም እንዳታነቡት የሚል ዘመቻ መጀመር ያለብን እሱም እንዳላል አንባቢን መስል አይነበባሉ። የዚህን ጉድማ ግፍ ነግራችኋለሁ፣ ከኔ መጽሐፍ ጋር ይዤ ነግራችኋለሁ። መጽሐፍ አታንብቡ የሚል ዘመቻ ማድረግ በዓለማችን ላይ እንዴት አስገራሚ ትግል፣ አሳፋሪ ትግል እንደሆነ እኔ በራሴ መጽሐፍ እንዴት እንዳየሁት እንደ ሀገርም ካየነው ከፈለግን መጽሐፍ ላይ ልንሰራ ያቀረብነውን ሀሳብ አሁኑ ገዢው ስርዓት እንኳን ሊደግፈው አልቻለም። መጽሐፍ ላይ ብዙ ግፍ የሚፈጸምበት ሀገር የመሪው መጽሐፍ ላይም ስለ መሪው የጻፈው መሐመድ ሀሰን ሌላ ጊዜ እናወራ። አሁን የሪያሊቲያችን ነው፣ እንዳይበከልብን ነው። ሰውኛ ወሬ ነው፣ የምናከብረው ሰው የላከውን መልእክት ነው እያወራን ያለ ነው። ከድህነቱ የከፋው ድህነት ሀብታችን አለማወቅ የምንለው በተለይ የሚዲያ ጉዳዮቻችን እዚህ ሀገር ያለው ፖለቲካ ሚዲያ ላይ የሚካሄድ ነው። በተለይ ደግሞ አሁን የምንገናኝበት ይሄ ዲጂታል ሚዲያው ላይ ያለ ጦርነት ነው። ስለዚህ ማን እንደሚያያችሁ አታውቁም። ዝም ብለው የራሳችሁ የሚጠበቅባችሁ ስራ መስራት እዛ ምላችኋለሁ። እኔ አሁን ስናወራ ማኔጅመንት ላይ አሁን ተቋም እንኳን ልመራ ለዛ የምትታጩ ሰው የሆነ ሰው ያያችኋል። እና መደመር ላይ አይደል መጽሐፉን ገልጦ ከማንበብ ስለ መደመር እስከዛሬ ከተሰበኩት አይደል አባል የሆኑትና መንግስትን የሚቃወሙት ካደረጉት ሽኩቻ አይደል ፕሮሞሽንን በላይ ለእኔ አሁን ይሄኔ አባል ያሉ ነው ምናምን ያሉ ነው የማይሞቀው የማይበርደው ሰውዬ ሀሳብ ገዢ ነው። ከዛ ቅድም ጀምሬላችሁ እንደነበረው እና ቤነ በየመሃሉ እንደምትጋብዙን ከኔ ጋር በዛ ሁሉ ጉዟችን ውስጥ አብዛኛው ሰዓት ስለ መጽሐፍ ነበር። በኋላ ግቢ ቁጭ ካልነው በኋላ ይመስለኛል ገርሞት እሱ ራሱ ሳልጠይቀው። በነገራችን ላይ አሁን እናንተ እንዳትታዩ እንደምፈልገው ሁሉ መደመር ሲባል ከፓርቲ ጋር እንደሚያገናኙን ሁሉ ያውም ከዛ ከቆሸሸው ከወያኔ ስርዓት ጋር እንደሚያገናኙን ሁሉ ካርዴነት በራሱ እኮ ሰተኳ አይደለም፣ በጣም ተገቢ ስራ ነው። ባይዘው ሀገር ያለ ካርዴ አይቀጥልም፣ ፖለቲካ ያለ ካርዴ አይቀጥልም። የእኛ ጸብ እንዲሁም ካርዴዎቹን ትክክለኛ የብልጽግና የመደመር ካርዴ ሁኑ ነው። እና እዛ ላይ ለሰው ሳሳለሁ እናንተም ኤክስፖዝ ማላደረገው በቃ ከማሜ ጋር መጣበቅ ሪስክ ስላለሁ ሄኒንም የዛን ቀን ፖለቲካው እንዳይነካብኝ አብይን እንዳይነካብኝ እንዳላነካከው እጥራለሁ። እየሾለክ አንዳንድ ይገባብኝ ነበር። እሱ ብያቸዋለሁ። ተቃዋሚ ያለም ደጋፊ አይደለም፣ ግን ያመነበት ለመናገር የሚፈራም ሰው አይደለም። ከዛ ቁጭ ስንል መጨረሻ ላይ አንተ የኢትዮጵያ ፖለቲካ መሪዎች እኮ አደባባይ ወጥተው አለኝ። እንግዲህ እሱ ፕሮዳክሽን 2 ዓመት አላለፈው የአብይን መጽሐፍ እኮ አላነብም ብለው አደባባይ ላይ በኩራት የሚያወሩ ናቸው። እኔ እኮ ላይን ባይላይን እያስተመርኩ ያነበብኩት አለኝ። ይህ እኮ ተራ አንባቢ ፖለቲካ ህልምም ፍላጎትም የሌለው ሰው እኮ ነው። ሀገሩን ማወቅ የሚፈልግ አንድ ታጋይ እኮ የአብይን መጽሐፍ አላነብም ብሎ በኩራት ካወራ መደንገጥ ነው ያለብህ ብለን ያወራ ነው አለና እኔ እኮ እሱ አይደለም ያስቀኝ። እኔ የጠቅላይ ሚኒስትር አብይ መጽሐፍን ሶስቱንም አብቤዋለሁ። ሶስቱንም መስመር በመስመር መጽሐፌን ብሰጥህ መስመር በመስመር እያሰመርኩ ነው ያነበብኩት። እኔ ፖለቲሻን አይደለሁም ጭራሽ ስራዬም አይደለም። ፖለቲከኛ እኮ የአብይን መጽሐፍ አያነብም። እዚያ ፖለቲከኛ ሆነ የምትቃወመውን ሰው እኔ ያላነበብኩትን ብሎ እኮ የሚጀምር እኔ እኮ ሰምቻለሁ በጆሮዬ። የተቃዋሚ ፖለቲካ ፓርቲ መሪ ሆኖ እኔ በእርግጥ አላነበብኩትም ግን የሚረባም አይደለም ይሄ መጽሐፍ ሲል እደነግጣለሁ። እኔ ያላነበብኩ የእሱ ስራ እኮ ነው፣ እኔ አይደለም ማንበብ የነበረብኝ። የኔ ስራ ነው እንደማ የእሱ ነበር። ሲያቀጥሉ አየናል። እሱ ነው እንደም እኮ ምልክቱ እሱ ነው። ችግኝ ሲተከል አልተዘገነነህ ግን መጽሐፍ ካለማንበባችን አብይን ለመቃወም የአብይን መጽሐፍ የሚያቀጥል ትውልድ እኮ አየር ባይ ናቸው። አንብበውና ከዛ እንብርኩሱን አውጥተህ ከችተህ ጻፍበት። ደስ ይለኛል፣ እኔም ደስ ብሎኝ አነባህ። ሳታነቡ ግን እንዴት ልስማ? ስራ ሆኖ ፖለቲካ ስራዬ ነው ብለህ እየኖርክበት ቤተሰብህን እያስተዳደርክበት ገንዘብ እያገኘበት እኮ። ስለዚህ ይሄ ሀሳብ ማላይ እንደሚበቅል ማላይ እንደሚያፈራ ማን እንደሚያየው ከዛ እንዳልኳችሁ እነዚህ መጽሐፎች ኢንቨስትመንት ከመጀመሪያ ጀምሮ ብታዩ የራሱ ፔንም አለው፣ የራሱ ስኬትም አለው፣ የራሱ ድል አለው። ከዛ ከዚህ ጋር የምናደርገው ትግል ደግሞ ከማን ጋር እንደምናደርግ ሁሉ ከእያንዳንዳችን ልጆች ጋር፣ ከእያንዳንዳችን ቤት ጋር፣ ከእያንዳንዱ ብርሃን ጋር፣ ከእያንዳንዱ ትምህርት ቤት ጋር፣ ከእያንዳንዱ ዛፍ ችግኝ ጋር የሚደረግ ትግል መሆኑ ብዙ ፔን አለው። እንተወሱ አሁን ሪያሊቲ ላይ ነን አይደል? አንፖተልክም ብለናል። እና ለማን እንድሰጥለት አታንብቦ የሚለው ዘመቻ ከተካሄደ ቀጥሎ የመደመር መጽሐፍ አታንብቡት። የመደመር መጽሐፍ ከአሜሪካ ወደ ኢትዮጵያ የተላከው መጽሐፍ የተላከው ለምንድን ነው? ለምሳሌ የጀመርነው እና ያቆምኩባችሁ ስቶሪ ላይ የመደመር መጽሐፍ ከአሜሪካ ድረስ ወደ ኢትዮጵያ ለምን ተላከ? ለእዝን
ለእዝን ተልኮ ነው። አይገርማችሁም? መደመር መንግስት መጽሐፍ አንዱ እንዲሰጥ የተፈቀደ እዛ ላይ የምጽፈው እኔ የሚጻፈው እኔ የምነግር ሞ ያለኝ የማከብረው በጣም አንባቢ ለእዝን ተልኮ ነው። አይገርማችሁም? መደመር መንግስት መጽሐፍ አንዱ እንዲሰጥ የተፈቀደ እዛ ላይ የምጽፈው እኔ የሚጻፈው እኔ የምነግር ሞ ያለኝ የማከብረው በጣም አንባቢ በተለየ መንገድ ያስባል ብዬ የምወደው የልብ ወዳጄ እዛ ላይ የሚጻፈው እንደምን ነው የምነግርህ አለ። የመደመር መጽሐፍ እዚህ እንዳታነብ የሚል ዘመቻ ውጭ ያሉ ሰው ሲቀሰቅሱ ከአሜሪካ ወደ ኢትዮጵያ ተላከልን ማለት ነው። 10 የመደመር መንግስት መጽሐፍ ለምን ተላከ ደግሞ? ለእዝን። ስለዚህ መጽሐፍ ለማን ነበር የተላከው? የሚጻፍበት ያን መጽሐፍ ስጥልኝ ያለው ለማን ነው? ለቤኪ ነው ማለት ነው። ቤኪ እንኳን ፈጣሪ አጽንቶ አቆመ። በጣም እናዝናለን። እዚህ ቆይታ ካረግን ከስንት ቀን በኋላ ነበር። ቤኪ ደግሞ የሚገርመው መስቀልን ባከበርካል እሑድ ዕለት ያረፉት ሰኞ አረፏል አባትህ መቼ ማለት ነው። ልክ ቆይታ ካረግን ከኔ ጋር ከአንተ ጋር በቀናት ውስጥ አባቱ አረፉ እና እዚህ ጋር ስቶሪው ልቀጥልላችሁ። እንኳን አጽንቶ ዛሬ ተገናኝተናል። 12 ጨርሰን የመጣሁ በባህላችሁ መሰረት። ስለዚህ ከስራ ከጀመርክ ዛሬ 3ኛ ቀን ነው። ስለዚህ እግዜር ያጽናህ። ደግሞ መታደል ነው የሚገርምህ። ለእዝን ከአሜሪካ መደመር መንግስት የመንግስት ደጋፊ ተቃዋሚ ያልሆነ ሰው መደመርን በዚህ ልክ የሚያነብሰው ከዛ ለምን ላከልህ ለአንተ? በጣም አሪፍ ምንም ጊዜ አይሻማኝም አልኩት። ደግሞ እንደ አባት ያሳደጉትና የሚጠራባቸው አያቱ እሑድ አርፈው ሀዘን ላይ ነው አልኩት። ሀዘኑን ሳያቅ ነው የላክልኝ። ምን ላይ አይቶ አንዱ መጽሐፍ ለዚህ ሊስጠኝ ስለ ሀዘኑ ከመንገሬ በፊት ምን ላይ ነው የላክልኝ? እኔና በረከት እዚህ ቁጭ ላይ የተወያየነው ውይይት ሊንክ ላይ ነው። ሀገሪቷ በማን እንደምትድን አናቅም አይደል? ሙያችንን በማን እንደሚድን አናቅም። እንደ ጉዳዮችን በረከት አንድ ማሳያ ነው እንጂ አይደል? ስንት ሺህ ሰዎች አሉ ጥግ ላይ ቁጭ ብለው አይደል? በአባይ ጉዳይ ላይ የሚብሰከሰኩ የሚቆጩ የሚጽፉ አይደል? የሚያጠኑ ጭምር አጥንተው አሳታሚ ያጡ ሰዎች አሉ ብዙ። ምንችል ግን ምንፈራ ምንሽኩረመም በሴራ የኤርትራን ማፕ ከላይ እስተ ጅቡቲ ድረስ ሽንጥ አስመስሎ ወርታች አወርዶ እኛን ማራቅ ከስልጣኔ መግፋት ጉባ በነገራችን ላይ የኢትዮጵያ ሀብት ሲዘረፍ የምታይበት ማማ ነው። እኛ ግን የአባይ ምንጭ ሆነን ተራሮቻችን ወተት እያፈለቁ ከ86% በላይ የተሰጠናለች ኢትዮጵያ። አንድም የትምህርት ካሪክለማ ውስጥ አልከተተችውም። የውጭ ጉዳይ ዲፕሎማሲ ውስጥ አልከተተ። አሁን ነው ትኩረት ያገኘው። የቁጭቱ መነሻም እኮ እሱ መሰለኛል። የራስህ ሆኖ በውጭ ጉዳይ ፖሊሲ ላይ እንኳን ደፍረህ ማታነሳው አይደል? ትገድበዋለህ ማለት ወንጀል የሆነበት እሱም መሰለኝ እኮ አንዱ በየጥቆሙ የነቃው ሰው ማህበረሰቡ በቁጭት የሚያዜመው የሚገጥመው። በነገራችን ላይ ሜቴክ በራሪ አውሮፕላኖችን ተሳቢ ያደረገ ድርጅት ነው። የመንግስት የተሸነፈበት ሜዳ ጽፈልኛል አንዱ ጉዳይ እሱ ነው። አሁንም ቢሆን ያለው መንግስት ግማሹ መርከቡ የሰመጠበት ቦታ ማለት ይሄ ነው። ቀጠናው ላይ ያሉት እነ ሱዳንን ጨምሮ አንዳንድ ቀድሜ የተነበይካቸው ጉዳዮች እንዳሉ ታስባለህ? ማስረጃ ጭምር ምናያቸው ማለት ነው። በቃ ማግኘት አለብን ግዴታ ነው። እዚህ ላይ ወጣቱ ማመን ያለበት ነገር ግዴታ ነው። ሰጥቶ መቀበል ከሌለ ለምን ኬንያቱ ግዴታ ነው። አንዳንድ የገጠሙ እንዳሉ የኢትዮ ኤርትራ ጉዳይ ላይ የኢትዮጵያ ሕዝብ አሁንም ደግሜ የምናገረው ነገር ነው። መሽኮርመም አያስፈልግም። የራስ የሆነውን ነገር መውሰድ ነው። ኢትዮጵያን ከቀይ ባህርም መግፋት፣ ከውሃውም እንዳትጠቀም ማድረግ፣ የውስጥ ፖለቲካዋን በስፖንሰር መበጣጠስ፣ እኛ የሚያስፈልገን ማረሻ ብረት፣ የሚሰጠን መጋደያ ብረት። አሁን ራሱ ኢትዮጵያ አደጋ ላይ ነች። ለእኔ እንደዛ ነው የሚታይ። 130 ሚሊዮን ህዝብ ይባዛል። ኔክስት ይር ራሱ እየጨመረ ነው የሚሄደው። ወደብ ካላገኘ በምን ሊንቀሳቀስ? የአባይን መገደብ ቀላል ታሪክ አይደለም። በነገራችን ላይ አባይን መገደብ ምናልባትም በሰው ልጆች ታሪክ ትልቁ ታሪክ ነው። ምክንያቱም አባይ ማለት የዓለማችን ትልቁ ወንዝ ነው። በሰው ልጆች ታሪክ ኢትዮጵያ የደለበች የወተት ላም ነች። ሱዳን የትኛው ምርቷ ላይ ፈርቲላይዘር አትጠቀም። የአባይ ደለልን ወስዳ ነው የምታለማበት። ከኢትዮጵያ ሶይል ውስጥ
ሚኒራሉን አብዞርብ አድርጎ አሟምቶ ነው የሚወስድላቸው። ስለዚህ ሞር ፈርቲላይዝድ ናቸው። አሁን ይሄ ግድብ ሲገደብ ፈርቲላይዜሽኑ ኢትዮጵያ ውስጥ የኢትዮጵያ ገበሬ ነው የሚያገኙ። እነሱስ ውሃውን ያገኙታል፣ ፈርቲላይዘር ደግሞ ይገዛሉ። ሌላ ወጪ ነው የሚመጣባቸው። ምናልባትም ከኛ ነው የሚገዙት። የኢትዮጵያ ዩኒቨርሲቲዎች በአባይ ዙሪያ ይህ ነው የሚባል ሪሰርች የላቸው። አብሶ ደግሞ አልታተሙ። ዛሬ ትልቁን አሳክተናል። የዚህ ድል የአባይ መገደብ ድል ማጣጣም የምንችለው ቀይ ባህር ላይ ስንቀመጥ ብቻ ነው። አንዱ መጽሐፍ ለዚህ ሊሰጥልኛል ውይይቱን አይቶ ነው። ከዛ ቀጠለ። ይሄ ወዳጄ በልዩ ሁኔታ የሚያስበው አልኳችሁ። እንደዛ ስለው ደነገጠ፣ አለቀሰ። አሁን እንትን ለስልክለት ከዛ ምን አለኝ፣ ሞ ሲመችና ጊዜ ስታገኝ ይህንን ጽፋ አለኝ። መቼ ነው መሰላችሁ? ጠፋ፣ ይዛን ቀን አዝኖ ጠፋ። መች ነበር ያወራነው? ይህንን ነግሬያችሁ አልቅድማል። ከዛ መች ተመለሰ መሰላችሁ? ሰንደይ እሑድ ዕለት ኦክቶበር 5 ላይ ተመለሰ። ኦክቶበር 5 ላይ ተመለሰና ምን እንዳለ ታውቃላችሁ? ሞ ሲመችህና ጊዜ ስታገኝ ይህንን ጽፈ ለበረከት አበርክትልኝ። ሞ እንደፈለከ ኤዲት አድርገዋለ። ጽሁፉን ሲጽፍ ያው ትህትና ነው ብያችኋለሁ እንጂ እኛ ጋዜጠኛ ማይክ መጨበጥ የለብንም። እንደዚህ አይነት ሰዎች እንደ ሄኒ አይነት ሰዎች ስላሉ ማለት ነው። እንዲህ ይላል ለአንተ ጻፈልኝ መጽሐፉ ላይ ከፊርማ ጋር የሚሰጥ ላይ ማለት ነው። ወጣት በረከት ሀሳብ ሜዳ ሐሙድ ካስት ላይ አይቼ ቱ ቱ ቱ ቱ ብዬ ሳልጨርስ ወዳጄ ልበቀናው ሞ ሀዘን ላይ መሆንን ነገረኝ ብሎ በኢሞጂ እንባ አዝኗል። ፈጣሪ ላንተ መጽናናትን ይስጥህ፣ የተለዩን ሰው ነፍስ ደግሞ ፍጹም ሰላማዊ ረፍት የሚገኝበት ስፍራ ያኑርልን። ይህ መጽሐፍ እንደ እዝን መድረሻና እውቀትህን ማበልጸጊያ ይሆንልኝ ዘንድ በዚሁ በወዳጄ ልበቀናው ሞ በኩል ይድረስልኝ። ፈጣሪ ያጽናናህ፣ ነፍሳቸውን ይማር። መልካም ንባብ። የሞ ወዳጅ ሄኖክ ከቦስተን 01/27/2025 ይላል። ደነገጥኩኝና ላቭ አረኩና ዝም አልኩ። እንዲህ ተቀልልልኝ ቦልድሊ ሳውረው አይሄን ያልኩት እጅግ በጣም ከአቅሜ በላይ እየሆንክብኝ ነው። እኔ ግን ሲመስለኝ መክሊትህን የተፈጠርክበትን ዓላማ አንተ ራሱ ያወቅኩ አይመስለኝም፣ ወይም አውቀህ እየሸሸህ ነው። እንደ አንተ ያላችሁት ጥግ በመያዛችሁ ይመስለኛል እኛ ብዕር ወይም ማይክ የጨበጥ ነው። ሁሌም ከማውቃቸው ሁሉ በብዙ ትቀድምብኛለህ አልኩት። ላርንቀው ብዬ ከብዙ ቀን በኋላ የመለስኳት መልስ ነች። በ3 ስለጻፈልኝ በ7 የመለስኩለት ማለት ነው። ምንም ሪያክት አላደረገም። ከድህነቱ የከፋው ድህነት ሀብታችን አለማወቅ የምንለው በተለይ የሚዲያ ጉዳዮቻችን እዚህ ሀገር ያለው ፖለቲካ ሚዲያ ላይ የሚካሄድ ነው። በተለይ ደግሞ አሁን የምንገናኝበት ይሄ ዲጂታል ሚዲያው ላይ ያለ ጦርነት ነው። ይህን አወራን። አክቹዋሊ የኛ ታሪክ የሚያበቃውም እዚህ ላይ ይመስለኛል። እና ለፈገግታ ስንነሳ የጀመርኩትን ጉዳይ ከዚህ ጋር በተያያዘም ባልተያዘም ስንነሳ የፍጥነቱን ጉዳይ አንስተ ነበራል። ቃል በቃል የፍጥነቱ ጉዳይ ላይ ያወራ ነው። ማወቅ ከፈለጋችሁ አንተ ሰውየው ነው አለኝ። ለመድፈር ክፉ ነው፣ እባብ እንዳይተነፍስ ከፍታውን ጨምርበት ምናምን ብሎ ተረት ነግሮን ቲን ወደ ኪነት ልደቱንም ወደ ልቦለድ ጸሐፊነት ወሰዳቸው። ያቺ ፍጥነቷን ጉዳይ ያወራን። እንግዲህ ይሄ ያወራ ነው ከፓርቲ እጅግ ሩቅ ብቻ ሳይሆን በዛ ደጅ አልፎ ማያውቅ ፍጹም ደጋፊ የማትሉት ሰው፣ የተቃውሞችንም አይነት ግን የሚጠየፉ አይነት ሰው ነው ይሄን ያደረገው። አሁን በዚህ ላይ እኔ ብቀባጥር በየመሃሉ ያኔ ያደረግነው ወግ ከንባብ ጋር የተያዘውን ጉዳይ የጋበዝነው ሆን ብለን ነው ስንሰናበትን በሱ አስረግጠን አድምቀን ከመውጣት ውጭ አሁን እዚህ ላይ እኔ ባወራ አላበላሸው። ምን እናወራ ሰው አይደለ? እዚህ ፒውራል ሰውኛ ይሄ አውዚስ ምንም ፖለቲካ የለም።
እኔ እዚህ ጉዳይ ላይ ሀሳብ መጨመር እችላለሁ። ብዙ ጉሪቫንስ አለ። ስለ ራሴ መጽሐፍ ማውራት እችላለሁ። መጽሐፍ ስለሚያቃጥሉ መጽሐፍ እንዳትገዙ የሚሉ መጽሐፉ ስለሚውሉበት ጉዳይ በብዙ ማውራት እችላለሁ። ግን ይሄ በሰፊው እንደፈለግ ነው። አብዱሻም እዚህ ወጥቶ የሚያወራበት ወንዴ በፈለግ በገባው ልክ መጥቶ የሚያወራበት መድረክ ጅማሬ ነው። ሪያሊቲ ነው። ቦልድ ነው። እንዲሁ ከነጽህናው ምንቶ ነው። ፍሪስታይል ነው ከፈለግ። ስለዚህ ቅድም ስቆጥራችሁ አልነበር ስነሳ። አሁን እዚህ ለምሳሌ ሪቿ እንዳለች፣ አዲሴ 2፣ ወንዴ 3፣ አብዱሻ 4፣ ቤኪ 5፣ ቤቲሻ 6፣ ቅንሾ 7፣ አቤ 8፣ እንሾ 9 ለእኔም ተረፈ ማለት ነው። አያቸዋል 10ኛ ሆንኩ ማለት ነው። ለቤኪ ያለኝን እዚሁ ጽፌ ከዛችን የመጣት ደግሞ ለምድር ብያቸዋል ስለምንወያይበትም ያኔ ለእኔ ሲሰጠኝም እዚህ ጋር እንዲህ ስለጻፈና ስለፈረመልኝ ፊርማውን ልኮርጅ ነው። ፊርማውን ኮርጅ እዚሁ እዚህ ጋር ያለኝን ነገር ለመጻፍና ለማስመሰል ሞክራለሁ። ከዛ ለሁላችሁም በተቻለ መጠን እሱ ሄኖክን ሲጽፍ ወደዋለሁ። ሄ በሐመር ውሃ ሄ ያረጋትና ኖ ብሎ አማርኛ ያደርጋል እና እንደዛ ጽፌ ፈርሜ ሰጥቻችሁ የሙድካስታችን ስብስብ መሰናበቻ ይሆናል። በጣም ደስ ብሎኛል። በህይወቴ ካገኘኋቸው መጽሐፎች ውስጥ ሁለተኛው መጽሐፍ ነው። የመጀመሪያው ያረፈው አያቴ በእጁ የጻፈው ወንጌል አለ። ሁለተኛው ነው። በጣም ከልብ አመሰግናለሁ። እዚህ ነገር ላይ አንድ ነገር ልናገር። ለኢትዮጵያ ዲያስፖራዎች በሙሉ ይሄ ትምህርት ሊሆን ይችላል። እስከዛሬ የምንባላበትን አይዲዮሎጂ የምንጋደልበትን ብረት ነበር ስንሰጣጥ የነበረው። በአዲሱ ትውልድ የሚያንጽ የምንማርበትን ምናልባትም መሀን የመከነውን ትውልድ የዘለለ የጥንቱን ትውልድ አባቶቻችንን ያስተዋለ ዜና መዋዕልን ሰንዶ የማስቀመጥ እንዲሁም ትውልድ ባዶ እንዳይሆን አባቶቻችን ገድላትን ጭምር የመሪዎችን የሀገር ታሪክን ድንበሮችን ስለው ነበረ ለትውልድ የሚያስተላልፉት። መሀል ላይ የከሰረ ትውልድ የዘር ፖለቲካ ምናምን ሲያስተላልፍ መጋደያ ብረት ሲሰጥ ጠመንጃ ሲያስተላልፍ የነበረ ነው። አሁን የኢትዮጵያ አንዱ መነሻ በመጽሐፍ በእውቀት በብዕር ሆኗልና ከዚህ ወንድማችን አብዛኛው ዲያስፖራ ሊማር የሚገባው አዲሱ ትውልድ የሚፈልገው መጽሐፍ ነው። ብረት አንፈልግ። አመሰግናለሁ። በሰላም ሀገር አሜሪካን ሀገር የሚኖር በጣም ቆንጆ ቤት ያለው ቆንጆ ሳሎን ያለው ሰው ጋሻ ይሰቅላል ወይ ጦር። ከዛም ስልኩን አቁሞ ዩቲዩብ መጥቶ ሚሳልተ በለው ከድህነቱ የከፋው ድህነት ሀብታችን አለማወቅ የምንለው በተለይ የሚዲያ ጉዳዮቻችን እዚህ ሀገር ያለው ፖለቲካ ሚዲያ ላይ የሚካሄድ ነው። በተለይ ደግሞ አሁን የምንገናኝበት ይሄ ዲጂታል ሚዲያው ላይ ያለ ጦርነት ነው። እጅግ በጣም ደስ ብሎኛል። ለነበረን ቆይታ አመሰግናለሁ። መልካም ስራ። ቻው።
ሙድካስት ነው እንደ ሙዳችን የምናወራው አይደል? እንደ የምናወራው እንደ ሙዳችን የምናወራው እንደ ዘመኑ እንደ ጊዜው የምናወራው ደማቅ ነበር ቦልድ የሆኑት ነው። ከድህነቱ የከፋው ድህነት ሀብታችን አለማወቅ የምንለው በተለይ የሚዲያ ጉዳዮቻችን እዚህ ሀገር ያለው ፖለቲካ ሚዲያ ላይ የሚካሄድ ነው። በተለይ ደግሞ አሁን የምንገናኝበት ይሄ ዲጂታል ሚዲያው ላይ ያለ ጦርነት ነው።